ጽናት እውነቱን አወቀች። የቤቲ ተንኮልም ታወቀባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የሮክሳን ቤተሰብ በሙሉ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ጽናት ድራማ በክፍል 46 መተናል ማለት ነው። በባለፈው እንግዲህ ጽናትዬ በቃ መጠጥ መጠጣት አለብኝ እና ናሆምዬ እባክህ ውሰደኝ መጠጥ ቤት እያለች ነበር ያለቀው። ዛሬ በክፍል 46 አንድነት እጅግ በጣም ደስ ብሏት ኪችን ውስጥ ጉድ ጉድ እያለች ነው። ምሩዬም ወደ ኪችን ሄደች እና ጽናትሳ በማለት እንግዲህ አንድነትን ስትጠይቃት ነበር። አንድነትም ጽናትን እንዳላየቻት ነገረቻት። በእንደዛ እንዳለ ምንድን ነው ድስቶችን ደርድረሻልሳ እንግዳ አለብን እንዴ ድግስ አለ እንዴ በማለት እንግዲህ ምሩ አይኗ ያየውን ነገር ጠየቀቻት። ከዛም የሆነ ፕሮግራም አለ ብሏል ኪራ በማለት አንድነት መልስ ሰጠች። በእንደዛ እንዳለ አንዳንድ ነገሮችን ማውራት ጀመሩ። እንዴ እነቴት ሊመጡ ነው እንዴ ስትልም ነበር። አይ እነሱ አይደሉም ስትልም ነበር። እኔ እንጃ የሆነ ግን ፕሮግራም አለ ብሏል ኪራ ስትልም ነበር አንድነት ማለት ነው። እናም እንግዲህ በቃ ጽናት ስትመጣ ቀስቅሽኝ ስትላትም ነበረ። ያው ወረኛ አትበኝ እንጂ ኪራ ቀለበት ምናምን ሲል ሰምቻለሁ አለች። ምን ማለት ነው ስትልም ነበረ ምሩ ማለት ነው። እናም ይሄማ ቀልድ መሆን አለበት ብላ ትታት ልትሄድ ስትል ልጄን ይንሳኝ አለች። ዞር አለችና ልጄን ይንሳኝ በማለት ያው በዛ አጋጣሚ ልጅ እንዳላትም ታወቀ። ከዛ አንድነት ደነገጠችና አይ ልጄ ስል ያው የእህቴ ልጅ ነው በማለት ልጄ ብላ እንግዲህ ደፍራ መናገር አልቻለችም። እና የእህቴ ልጅ ትላለች። ግን ሲያዩሽ የእህትሽ ልጅ ሳይመስል የአንቺ ልጅ ነው የሚመስለው እኮ አጠራርሽ፣ አደነጋገጥሽ ስትላትም ነበረ። በዛ መሀል ብዙ ጨዋታዎችን መጫወት ጀመሩ። እና እኔማ ታድዬ ነበር ልጅ ቢኖረኝ በምን እድሌ ይሄው የሰው ቤት ስራ እያንከራተተኝ ሳንቲም እያሯሯጥኩኝ ስትልም ነበረ። በእንደዛ እንዳለ እንግዲህ መች አደለኝና ስትል ነበረ። ምሩዬ በመጀመሪያ ያው ህይወትን ማሸነፍ መልካም ነው። እኔ ወደዚህ ምድር ልጆቼ ልጅ ከማምጣቴ በፊት ቢያንስ እኔ ያየሁትን ህይወት ልጆቼ እንዲደግሙት አልፈልግም ስትልም ጥሩ ግንዛቤ እንድንጨብጥም አድርጋለች ማለት ነው። እንደዛም ስትል ነበረ እንጂ ልጅ መምጣት የለበትም ብዙ ጊዜ ልጅ በድሉ ነው የሚያድገው ይባላል። እኔ ያንን አባባል አልስማማበትም ስትልም ነበረ ማለት ነው ምሩዬ። በእንደዛ እንዳለ ሳናስበው ክርክር ገባን በማለት በቃ ከኪችን ትወጣና ሳሎን ላ ትቀመጣለች ማለት ነው። እነ ጽናትን ጥበቃ ጀመረች። ጽናትና ናሆም በሌላ በኩል እንግዲህ እነሱ መጠጥ ቤት ናቸው። መጠጥ እየጠጡ የሰው ወድጄ ያውም የተውሶ እያለች እንግዲህ ጽናትዬ ስታንጎራጉር ነበረ። በእንደዛ እንዳለ እንደውም ብድግ አለችና ለሰዎቹ በሙሉ እንግዲህ እዛ ሰብሰብ ብለው ልክ እንደሷ ለሚጠጡት ሰዎች እንግዲህ እኔ የሰው ቤት ሰራተኛ ነበርኩኝ እና የቀጠረኝ አሰሬ ደፍሮ ነበረ። ከዛም ጸነስኩኝ። ሲቀጥል ግን በፍቅረኛው መርዝ ተጎንጭቼ ልጄን ሞተብኝ በማለት እንግዲህ ስትናገር ነበረ ማለት ነው ጽናትዬ። ናሆም እጅግ በጣም ተሳቀቀ። ጽናት ለምትናገረው ነገር በሙሉ ማለት ነው። እና ጓደኛን ስላዋረድኩብህ እየተናደርክብኝ ነው ስትለውም ነበረ። አይ እንደዛ እኮ አይደለም ጽዬ፣ ግን አንቺ ልክ አይደለሽም ዛሬ ሰክረሽ ስለሆነ ጥሩ አይደለም የምትናገሩ ነገር ሲልም ነበረ። ናሆም እንግዲህ እንደዛ እያወራት እያለ ኪራ ለናሆም ስልክ ይደውልለታል። ከዛ ያው ደስተኛ አልሆነም በሆነው ነገር ሁሉ ማለት ነው። ምክንያቱም ቀለበት ለቤቲ ነው የሚያደርግላት ብሎ ስላሰበ ማለት ነው። ጽናትም ስለነገረችው በእንደዛ እንዳለ ኪራ እነሱ ጋር ይመጣል ማለት ነው። እና በጣም ሰክራለች ጽናትዬ፣ ራሷንም አታውቅም። በሉ ተነሱ ወደ ቤት እንሄድ ምናምን ሲልም ነበረ ኪራ ማለት ነው። እናም ናሆም ለዛሬ እኔ ጋ ነው የምታድረው ጽናት ሲልም ነበር። ምን ማለት ነው ብሎም ሲጠይቀው ነበረ። በእንደዛ እንዳለ እንግዲህ ጽናትዬ እኔ ምን ላደርግ ነው የሚሄደው አልሄድም ወደዛ ቤትማ በጭራሽ ስትልም ነበረ። ነገር ግን እሷ
ስካር ዓለም ውስጥ ስላለች እንግዲህ ደገፍ ደጎም አድርገው እቤት ያደርሷታል። ሰብሰብ ብለው ሳሎን ቁጭ ብለው ማውራት ጀመሩ። ምሩም ቆይ ለምንድን ነው እንደዚህ ጨርቅ አስመስላችሁ ያመጣችሁልኝ? ምን አድርጋችኋት ነው ልጅቱን ስትል ነበረ። ከዛ ሰብሰብ ብለው ሲያወሩም ነበር። ጽናትም ተኝታ ነበር አትሰማም። እና ኪራን እንግዲህ ተያያዙት። ናሆምም ምሩም ማለት ነው የያዙት ኪራን ኪራ በቃ የኔ ብቻ ነው። ኪራ የማንም መሆን አይችልም። እኔ ኪራ ብቻ ነኝ። ማንም ሊለየኝ አይችልም ከኪራ። ምሩዬም እንግዲህ ለዚህ ጉዳይ ነው እንደ እኔን ከሐዋሳ ድረስ ያስመጣኝ ስትልም ነበረ። ናሆምም እንግዲህ እጅጉን በጣም ምርር ብሎ በቃ ስለ ኪራ አቋም በጣም ሲናደድበት ነበረ ማለት ነው። በእንደዛ እንዳለ ኪራ በጣም ትዕግስተኛ ነው። ዝም ብሎ ሲያዳምጣቸው ነበር። እድልም ሊሰጡት አልቻሉም። ምክንያቱም ኪራ የውሳኔ ሰው እንዳልሆነ ነው ሁሉም ጠንቅቆ የሚያውቀውና ብዙም አልተዋጠላቸውም። ኧረ እባካችሁ እስኪ አንዴ ልናገር ፍቀዱልኝ ሲላቸው ሁሉ ምንም ጭራሽ ሊሰሙትም አልቻሉም ነበረ ማለት ነው። እናም እንግዲህ በኋላ ግን ወደ አንድ መጡና ተስማሙ ማለት ነው። የሆነውን ነገር እውነታውን በሙሉ ነገራቸው። ምክንያቱም እንግዲህ ኪራ በራሱ መንገድ አንድነትን ወይንም ሰራተኛውን እውነታውን እንድትነግረው አፋጦ ጠይቋት እውነታው ላይ ደርሶበታል ማለት ነው። ከዛ ኪራና አንድነት እጅና ጓንት ሆኑ። ኪራ ለአንድነት ቆመላት፣ አንድነትም ደግሞ ከኪራ ጎን ቆመች ማለት ነው። አንድ ላይ በመተባበር እንግዲህ የቤቲን የተንኮል ሴራ አከሸፉባት ማለት ነው። እና እንዴት እንደመጣች ወደዚህ ቤት እንዴትስ እንደመጣች መታ ምን ማድረግ እንዳለባት እንግዲህ የቤቲን ተንኮልና ስራ ጽናት ተንኮልና ስራ እንደምትሰራ አድርጋ ያው የማየን ወደ አባዬ የሆነ ነገሩ ማለት ነው። እና በእንደዛ ነገር ነበረ አንድነት ወደ እነሱ ቤት የገባችው ማለት ነው። እናም ግን በስተመጨረሻ እውነቱን ተናገረች። ያለውን እውነታ ተናግራ እንግዲህ ቤቲም የቤቲ የውሸት ሴራዋም ከሸፈባት ማለት ነው። እንግዲህ ጽናትዬና ኪራ ጽናትዬ እንግዲህ እውነቱን አወቀች ማለት ነው። እኔ ድሮም እኮ ተጠራጥሬ ነበር፣ ድሮም እኮ ብዬ ነበረ ስትልም ነበረ ማለት ነው። እናም እንግዲህ ቤቲ እጅግ በጣም ተናዳ ነበረ። አንድነት የሆነውን ነገር ሁሉ እንግዲህ ተሰብስበው እንደ ሰርፕራይዝ ነገር አድርገው ዲኮር ምናምን ነገር ተደርጎ አንድ ላይ የሆነውን ነገር እንዴት እንደመጣች አንድነት ምን እንዳደረገቻት ቤቲ እያንዳንዱን ተናገሪ ተብላ ስትናገር ነበረ። ቤቲም እንግዲህ ወደ መጣሽበት እዛው ወደ ጎዳና ነው የምመልስሽ ስትላትም ነበረ። በእንደዛ እንዳለ ግን ቤቲ አንድነትን እንቅ ልታደርጋ ስትል ጽናት ብድግ ትልና በጥፊ ታጠናብራታለች። ለአንድነትም ብላ በጥፊ መታቻት፣ እንዲሁም ደግሞ ለኪራም ብላ በጥፊ መታቻት። ልጇንም ስለገደለችባት በጥፊ እየደጋገመች እንደው አጠናበረቻት ማለት ነው። በእንደዛ እንዳለ እንግዲህ ምሩ ጋር ሄዳ እኔ ምሩ ምንድን ነው የሚያንሰኝ ኪራን ለመውደድ? ለምንድን ነው የማይወደኝ? እኔ ምን ጎደለኝ? በማለት እንግዲህ እየዬ በማለት እንግዲህ አንብታለች፣ አልቅሳለች ማለት ነው። እና ውድና የተከበራችሁ ቤተሰብ ለዚህ ቻናል ለሮክሳን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አበረታቱልኝ ማለት ነው። እንግዲህ የጽናት ድራማ የክፍል 46 እዚህ ላይ ነው የተጠናቀቀው ማለት ነው። ቀጣይስ ምን ይሆናል የሚለውን ነገር እንግዲህ ኪራም ሁሉም እውነታቸውን አውቀዋል፣ የቤቲን ሴራ ማለት ነው። ከዚህ በኋላስ ምን ይጠብቀናል፣ ምንስ ይቀጥላል የሚለውን ነገር ደግሞ በሂደትና ወደፊት የምናይ እንዲሁም ደግሞ በቻናላችን አምተን የምናጋራችሁ ይሆናል ማለት ነው። እና ምንም ይሁን ምንም ግን ፍቅር ሚዛኑን ካልደፋ ዋጋ ቢስ ነው። ፍቅር ያለ ቦታው አባ ኮስኳሴ ነው። እናም የማይወደን ሰው ላይ ልንለጠፍ አይገባም ባይ ነኝ። በጊዜ ቦታችንን መፈለግ ግድ ልብናል። እና እንግዲህ ቤቲ ከበፊትም ካመጣጧ ጀምሮ ኪራ አይፈልጋትም ነበረ። ይሄው መጨረሻው ምን ሆነ? የሚፈልጋት ጋር ነው ሊሆን የሚችለው። እናም አንዳንዴ ያው የአመለካከት ጉዳይ ብዙ ጊዜ ሰዎች ላይ ሙጥኝ የምንልበት ነገር አለ። እጅጉን አስተማሪና ተወዳጅ የሆነ የጽናት ድራማ ነው። እና ውድና የተከበራችሁ ቤተሰብ እንግዲህ አበረታቱኝ፣ አሳድጉኝ ማለት ነው።
ቻናሌን ሰብስክራይብ በማድረግ ሼር በማድረግ ኮመንት በማስቀመጥ እንግዲህ አበረታቱኝ ማለት ነው። ውድና የተከበራችሁ ቤተሰብ ያው ለዛሬ እንግዲህ ይሄን ይመስል ነበረ። እንግዲህ ቤቲም ስቅስቅ ብላ እያለቀሰች አንድነትም ደገፍ ደጎም አድርጋ እንግዲህ ስትወስዳት ነበረ ማለት ነው። እና ጽናትም እንግዲህ እልል እንኳን ደስ ያለሽ ብያለሁ፣ እውነቱን አውቀሻል። እንግዲህ የጽናት ድራማ ተከታታዮች በሙሉ ያው ለዛሬ የነበረን ቆይታ ይሄን ይመስል ነበረ። እናም እንግዲህ እጅግ በጣም ናፍቀኑ ስንጠብቀውም ነበረ ይሄን ፓርት ለማየት ማለት ነው። ተመስገን ጥሩ ነው፣ ወደ ድሮ ቦታ እየተመለሰ ነው ማለት ነው። እናም በቀጣይ እንግዲህ ያው ለቀለበቱ ያብቃን ነው የምለው። ውድና የተከበራችሁ ቤተሰብ እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ እስክንገናኝ ድረስ ባይ ባይ ቻው ብያለሁ። ውድ ቤተሰብ ቸር ሰንብቱልኝ።